ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ከ1000 በላይ ኬንያውያን በሩሲያ ዩክሬን ጦርነት ለመዋጋት መመልመላቸው ተነገረ። በድምሩ 1000 የሚሆኑ ኬንያውያን ለሩሲያ ለመዋጋት መመልመላቸው የኬንያ የደህንነት ሪፖርት አመለከተ። ረቡዕ ዕለት ሀገሪቱ ምክር ቤት የቀረበው የኬንያ ብሔራዊ ደህንነት አገልግሎት ሪፖርት እስከ ጎርጎሮሳውያን አዲስ ዓመት ድረስ 89 ኬንያውያን በሩሲያ-ዩክሬን ጦርነት ግንባር ላይ መሆናቸውን አስታውቋል። በጦርነቱ ቢያንስ አንድ ኬንያዊ የተገደለ ሲሆን ሌሎች በርካታ ዜጎች ደግሞ ቆስለው ወደ አገራቸው መመለሳቸው ገልጿል። መጀመሪያ ላይ 200 የሚሆኑ ዜጎች በጦርነት ለሩሲያ ለመዋጋት ተመልምለዋል ብሎ የገመተው የኬንያ መንግስት ሞስኮ ኬንያውያን ወታደሮች መመልመሏን እንድታቆም ይፈልጋል። ሪፖርቱ ለምክር ቤቱ አባላት ያቀረቡት የምክር ቤቱ የአብላጫ ድምፅ መሪ የሆኑት ኪማኒ ኢቼጉዋ ሁኔታውን በጣም የሚረብሽ ሲሉ ገልጸውታል። የመንግስት መኮንኖች መር ህገወጥ የሰዎች አዘዋዋሪዎች ጋር በመሆን ኬንያውያንን በመመልመል እና በጦርነቱ እንዲሳተፉ እያጓጓዘ ነው ብለዋል። የስለላ ተቋሙ የስራ አገናኝ ኤጀንሲዎች ከሀገሪቱ አየር ማረፊያ ሰራተኞች፣ የኢሚግሬሽን ሰራተኞች፣ የወንጀል ምርመራ ባለስልጣናት፣ የአደገኛ ዕፅ መኮንኖች እና ብሔራዊ ሰራተኞች ባለስልጣን ሰራተኞች ጋር ምልመላውን እንዴት እንደሚያሰለጥኑት በዝርዝር አስቀምጧል። የአብላጫ ድምፅ መሪው የመንግስታት ተቋማት በናይሮቢ ከሚገኘው የሩሲያ ኤምባሲ ባልደረቦች ጋር በመመሳጠር እንደሚሰሩ እና በሞስኮ የሚገኘው የኬንያ ኤምባሲ ምልምሎች የሩሲያ ቪዛ እንዲያገኙ እርዳታ ማቅረቡን ገልጸዋል። ሐሙስ ዕለት በናይሮቢ የሚገኘው የኬንያ ኤምባሲ ባወጣው መግለጫ ውንጀላው አደገኛ እና አሳሳች በሚል ውድቅ አድርጎታል። የኤምባሲው ባልደረቦች አፍንጋጭ እንቅስቃሴዎች ወይም ህገወጥ ምልመላ ተሳትፈው አያውቁም ብሏል። ኤምባሲው የውጭ ሀገር ዜጎች ለተዋጊነት እንደማይመለመል ገልጾ የሀገሪቱ ህግ በህጋዊ መንገድ ሩሲያ ውስጥ የሚገኙ የውጭ ሀገር ዜጎች በፈቃደኝነት የሀገሪቱን ጦር እንዲቀላቀሉ እንደሚፈቅድ ግን ገልጿል። በሞስኮ የሚገኙ የኬንያ አምባሳደር ወታደሮች ምልመላ ከወንጀለኞች ጋር ተባብረዋል ተብለው የተጠረጠሩ ሰራተኞችን መለየት እንዳለባቸው ሪፖርቱን ያቀረቡት የምክር ቤት አባል ተናግረዋል። ቢቢሲ የኬንያ ውጭ ጉዳይ ሚኒስትር አስተያየት እንዲሰጥም ጠይቋል። ሪፖርቱ በአብዛኛው ምልምል ወታደሮች ምን እንደገጠማቸው አይጠቅስም። ግንባር ላይ ካሉት በተጨማሪ 35 ኬንያውያን በሩሲያ የጦር ካምፕ ውስጥ መሆናቸውን፣ 39 ያህሉ መቁሰላቸውን እና 28ቱ ደግሞ መጥፋታቸውን ዘርዝሯል። በምርመራው መሰረት ከ20 እስከ 50 ዓመት የዕድሜ ክልል ውስጥ የሚገኙ የቀድሞ የኬንያ ጦር አባላት፣ የቀድሞ የፖሊስ አባላት እና ስራ አጥ ኬንያውያን የምልመላው ዋና ኢላማ ናቸው። ምልምሎቹ $2,400 ወርሃዊ ደመወዝ እንዲሁም ከ$6,200 እስከ $8,300 ጉርሻ ይከፈሏቸዋል ተብለው ቃል ይገባላቸዋል። ይሁን እንጂ ከደረሱ በኋላ አብዛኛው ራሳቸው የሚያገኙትም በአነስተኛ ውትድርና ስልጠና በጦርነት ግንባር ተሰልፈው መሆኑ ተነግሯል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።